amma narraa ba'e. Daggeensa fuunbeektu yaqeerroo ይሄን ሰውዬ ከላይ ያዙልኝ ምናምን። እንዴት ናችሁ ግን? ደህና ናችሁ? በተቻለኝ መጠን እየተዝናናችሁ ደስ እያላችሁ እንድትማሩ ጥረት አደርጋለሁ። ነገር ግን ምንጊዜም ቢሆን መማር እንደ መዝናናት ቀላል አይደለም። መማር ስራ ነው። በተቻላችሁ መጠን ይህ ቪዲዮ የሚወስደውን ደቂቃ በዚህ ቪዲዮ ላይ ብቻ መስዋዕት ለማድረግ መወሰን ይጠይቃል። ወደ ዋናው ቪዲዮ እንለፍ። ዛሬ እስኪ ስለ ስድብ ላሳያችሁ። እየዋሸሁ ነው። ስለ ስድብ ሳይሆን ላስተምራችሁ የፈለግኩት አንዳንድ ጊዜ ያው ሰዎች ስትሆኑ ከሰዎች ጋር ትጋጫላችሁ አይደለ? ስትጋጩ የምትጠቀሟቸውን አረፍተ ነገሮች በአማርኛም በኦሮምኛም እናያለን። ሰብስክራይብ አድርጉ። እንደዚሁም ደግሞ ቪዲዮውን አይታችሁ ላይክ ታደርጉታላችሁ። እንግዲህ ዛሬ የማሳያችሁ ጋፈ ነማውጅን ወሊቲ ቡተን ጀቾታ ፈየደምተን ዮካንሞ ሂሞታ ፈየደምተን ሲኒቲ አገርሲሱ እንጅራ ጋፈ ነማውጅን ወሊቲ ቡተን ጋፈን ሲንጀዱ ማለት ጀቹዳ ከሰው ጋር ስትጋጩ ማለት ነው። ጋፈ ነማውጅን ወሊቲ ቡተን ወሊቲ ቡኡ ማለት እንግዲህ ምን ማለት ነው? መጋጨት ማለት ነው። ወሊቲ ቡኡ መጋጨት ማለት ነው። እንግዲህ አኩማ ቤከሙ እንደሚታወቀው ነምኒ ካምዩ ወሊቲ ቡኡ ደንዳ። ነምኒ ካምዩ ስንል ምን ማለታችን ነው? ማንኛውም ሰው ሊጋጭ ይችላል። ወሊቲ ቡኡ ደንዳ። ለምሳሌ ወሊቲ ቡኢንሳ ስንል ምን ማለት ነው? ግጭት ማለት ነው። በዚህ ቦታ እንደዚህ በዚህ ጊዜ ወሊቲ ቡኢንሳ ኡመሜን ምናምን ይባላል። ወሊቲ ቡኢንሳ ኢትዮጵያቲ ወሊቲ ቡኢንሲ የሮ ኡመሙ ወሊቲ ቡኢንሳ ማለት ግጭት ማለት ነው። ሂድልኝ፣ ሂጅልኝ ወሬ አማሪፍ አበረቻ ጅርተን ሂድልኝ ኢራፍ ሂጅልኝ ደግሞ ዱበርቲፍ ጀቹዳ ነራ ዴሚ ጀቹዳ ነራ ዴሚ። እንደዚሁም ደግሞ ውጣልኝ ሲሆንስ ያኛው ሂድልኝ ነው። ይሄ ደግሞ ውጣልኝ ዮካን ውጭልኝ። አፋን ኦሮሞን ኩን ገራገሩማን ቀቡ ነራበይ ይባላል። ነራበይ ጀቹን ውጣልኝ ዮካን ውጭልኝ ማለት ነው። አካሱመስ ሞ አሁን ውጣልኝ ዮካን አሁን ውጭልኝ ለማለት ለሴትና ለወንድ ነው። አፋን ኦሮሞን ገሩ ገራገሩማ ሂንቀቡ ማልጀና አማ ነራበይ አማ ነራበይ አማ ነራበይ ጀቹን አሁን ውጣልኝ ማለት ነው። ለሴት ሲሆን ደግሞ አሁን ውጭልኝ ይባላል። በይ ማለት ዮካን በይ ማለት ምን ማለት ነው? ውጣ ወይም ውጪ ማለት ነው። ገዲበይም ይባላል። ገዲበይ ማለትም ወደ ውጭ ውጣ ማለት ነው። ነራበይ ሲባል ደግሞ ውጣልኝ ማለት ነው፣ ወይም ውጭልኝ ማለት ነው። ይሄን ሰውዬ ከላይ ያዙልኝ ምናምን። ይሄን ሰውዬ ከላይ ያዙልኝ አፋን ኦሮሞን አከም ጀና አፋን ኦሮሞን ነሚቻ ከና ነራ ቀባ ይባላል። ነሚቻ ከና ነራ ቀባ ጀቹን ይሄን ሰውዬ ከላይ ያዙልኝ ማለት ነው። ያዝልኝ ወይም ያዥልኝ ማለት ነራቀቢ ማለት ነው። ነራቀቢ ያዝልኝ ወይም ያዥልኝ። ነራ ዶዊም ይባላል። ዶው ማለት መከልከል ማለት ነው። ስለዚህ ነራን ዶዊቱ ማለው ማለት እባክህ ከላይ ላይ አትይዝልኝም እንደ ማለት ነው። ማል ነራ በርባዳ ከኔ ምን ትፈልጋለህ ወይም ከኔ ምን ትፈልጊያለሽ ማለት ነው። ከኔ ምን ትፈልጋለህ፣ ከኔ ምን ትፈልጊያለሽ ይሆናል። ኢመነራ ቀብዳ ኢመነራ ቀብዳ ማለት ደግሞ ከኔ ጉዳይ አለህ ዮካን ከኔ ጉዳይ አለሽ ማለት ነው። ኢማ ጀቹን ጉዳይ ማለት ነው። ላይህ አልፈልግም ወይም ላይሽ አልፈልግም። አፋን ኦሮሞን አከም ጀና ሲያርጉም በርባዱ ሲያርጉም በርባዱ ላይህ አልፈልግም ወይም ላይሽ አልፈልግም። ይሄኛው ናዘር ወይስ ላገኝህ አልፈልግም ማለት ይሆናል። ሲያርጉም በርባዱ ይህም በርባዱ ማለት አልፈልግም ማለት ነው። ለምሳሌ በአማርኛው ሲአርጉም በርባዱ ለማለት ስትፈልጉ እንደዚህ ነው አጻጻፉ። ሲአርጉ ሂም በርባዱ። ይችን ስታቋታላችሁ። በነገራችን ላይ ብዙ ነገሮችን ዛሬ ያሳያችኋለሁ። ማቋረጥ የለባችሁም። ላይክ ሰብስክራይብ ያደረጋችሁ ተከታተሉኝ። ላይክ ሰብስክራይብ ጎቻን ወርዶፋ ሐማዱ ማቲ ቪዲዮ ከና ይላሉን ኬሰን ዲርቀማ ላይክ ሰብስክራይብ ጎቻን ወርዶፋ። እስቲ እነዚህ ነገሮች ላሳያችሁ። አሁን አሳዳጊ የበደለው ወይም አሳዳጊ የበደላት አፋን ኦሮሞ ማልጀና ጉዲስ በዲ ይባላል። ጉዲስ በዲ ማለት አሳዳጊ የበደለው ወይም አሳዳጊ የበደላት ማለት ነው። ነገር ግን አፋን ኦሮሞውን ተዉትና እስኪ አሳዳጊ የበደለው በአማርኛ ራሱ ምን ማለት ነው? አሳዳጊ የበደለው ስንል ምን ለማለት ነው? ባለጌ ማለት ነው። አሳዳጊ የበደለው ሲባል ባለጌ ማለት ነው። አፋን ኦሮሞም ባለጌ ይባላል። ከባለጌ ከፍ ያሉ ሰዎችን ደግሞ ምን እንላቸዋለን? እሱንም ላሳያችሁ።
ግን እስኪ መጀመሪያ እነዚህ ሁለት ቃላቶች ወይም ሀረጎች ልዩነታቸው ምንድን ነው? አፋን ኦሮሞodhaan ስፔሻሊ ገራገሩማን ኢሳኒ ማሊ ባለጉማፊ ዋን ባለጌ ለማን ኢሳኒ አማሪፋን ባለጉማም ስንል ብልግና ነው፣ ዋን ባለጌም ስንል ብልግና ነው። ለምሳሌ ለልጆች ስለ ወሲብ ማውራት፣ ስለ አንዳንድ ነገሮች ማውራት ብልግና ነው። ጉማል ጀደማ አፋን ኦሮሞን ዋን ባለጌ ጀደማ ዮካን ባለጉማ ጀደማ ሜ ባለጉማፊ ዋን ባለጌ ገራገሩማን ኢሳኒ ማሊ ኮሜንት ጀላና በሬሳ። ሌላው ከብልግና ትንሽ ከፍ ያለ ባህሪ ወይም ካራክተር የሚያሳዩ ሰዎች ምን ይባላሉ? ጋጦጥ። ጋጦጥ ታውቃላችሁ? ጋጦጥ ኦሮሚፋን ማል ጀደማ አደጌ ጀደማ አደጌ የሚባሉ ሰዎች በጣም ጋጦጥ የሆኑ ወጣ ያለ ባህሪ የሚያሳዩ ሰዎች ናቸው። አደጌን ሰፉን ቤክቱ ጀደማ ምንሬ አደጌን ሰፉን ቤክቱ የቄሮ አፋን ኦሮሞን ጀቺ ሰፉ ጀዱ በአማርኛ በአንድ ቃል የሚገለጽ ትርጉም የለውም። አጠር ባለ መልኩ ለመግለጽ ያክል ሰፉ ሲባል ትክክል የሆነውንና ትክክል ያልሆነውን ነገር ለይቶ የሚነግረን ህግ ነው። ስለዚህ አደጌን ሰፉን ቤክቱ ሲባል ባለጌ ይህንን ህግ አያቅም ወይም አታቅም ለማለት ነው። በአማርኛም የሆነ ዘፈን አለ። በለው በለውና አሳጣው መድረሻ ይሉኝን አያውቅም ባለጌና ውሻ ይባላል። ምንድን ነው ይሉኝታ? ለምሳሌ ይሄ ክፉ ነው ይሄ ደግ ነው ብሎ መለየት ነው ይሉኝታ ማለት። ይሄ ክፉ ስለሆነ ሰው ምን ይለኛል ማለት ነው። ባለጌ ግን ይሄን አያውቅም። አፋን ኦሮሞodhaanis አደጌን ሰፉን ቤክቱ ሲባል ወልፈካታ ትርጉሙ ነው እያልኳችሁ ሳይሆን ተመሳሳይነት አለው ለማለት ነው። አደጌን ሰፉን ቤክቱ አደረዳ በመለ እኒ ቢራንሞ ጋፈ ነማ ወጅን ወልቲ ቡኢንሳ ኬሳ ሴንተን ማል ጀቱኒ ሲጋ ጀቹ ማል ጀቹዳ ይበቃል ወይም ይበቃሻል ማለት ነው። ሲጋ። ሌላው ነዲሲ ጀቹ ማል ጀቹዳ ተወኝ ማለት ነው ወይም ተይኝ ማለት ነው። ሲጋ ነዲሲ ይበቃል ተወኝ ወይም ይበቃሻል ተይኝ ማለት ይሆናል። ትንሽ ደግሞ ከፍ ሲል ማል ጀቱኒ አፍክን ያዝ ዮካን አፍሽን ያዥ ማል ጀቹዳ ኦሮሚፋን አፋን ኬ ቀቢ። አፋን ማለት አፍ ነው። አንዳንድ ጊዜ ቋንቋ ይሆናል፣ አንዳንድ ጊዜ አፍ ይሆናል ትርጉሙ ማለት ነው። ስለዚህ አፍክን ያዝ ወይም አፍሽን ያዥ ለማለት አፋን ኬ ቀቢ ጀቱን ጀቹዳ። እኒ ቢራንሞ ዝምበል ወይም ዝምበይ አፋን ኦሮሞ ማል ጀደማ ጨልሲ ዮካን ጨልጀዲ ማለትም ትችላላችሁ። ዝምበል ወይም ዝምበይ። ይሄ እዚህ ጋር የማሳያችሁ ለወንድና ለሴት ብዬ ከፋፍየው ሳይሆን ጨልሲ ጨልጀዲ ለሁለቱም ይሆናል። አሲቲ ገሩ አማሪፋን ዝምበል ጀቹን ኢራፍ ዝምበይ ጀቹን ሞ ዱበርቲፍ ጀቹዳ። አፍህን አትክፈት በለው። አፍህን አትክፈት ዮካን አፍሽን አትክፈች ጀቹን ማል ጀቹድ አፋን ኦሮሞን አፋንኬን በኒን ጨልሲ አፍህን አትክፈት ዝምበል። ኤጋ አፋን ኦሮሞን አፋንኬን በኒን ጋፈ ጀኑ እዚህ ጋር ለአፍ ነው የተጠቀምነው። ነገር ግን ለበርም ቢሆን ሂምበኒን ካል በልበላም በኒን ካል በር አትክፈት ማለት ነው። አትክፈት እምበኒን ማለት ማንኛውንም ነገር አትክፈት ማለት ነው። በቃ አማሪፋን አትክፈት ብለን ወይም አትክፈች ብለን የምንጠቀምበት ቦታ ሁሉ አፋን ኦሮሞንሞ እምበኒን ጀኔ ፈየደምና ጀቹዳ። እሺ እንግዲህ ዛሬ ያመጣሁላችሁ ስድብ በጣም እንደጠበቃችሁት አይደለም። ትንሽ ከሰዎች ጋር ስትጋጩ ኖርማል የምትጠቀሟቸውን ነው እንጂ እሱን ሌላ ጊዜ አመጣላችኋለሁ ከፈለጋችሁ። ቋንቋ እስከሆነ ድረስ ያው አትጠቀሙት እንጂ እናንተ ማወቁ ግን አይከፋም። በጣም ከፋ ያሉ ስድቦችን አምጣልን ካላችሁኝ የማመጣላችሁ ይሆናል። እንደተመቻችሁ ተስፋ አደርጋለሁ። ሰብስክራይብ ጎተኒቱ ላይክ ጎተኒቱ ኢንጎኔታናን አሙማራ ወጣባ ገለቶማ